ከነቢያችን ሰለላሁ ዐለይሂ ወሰለም የሚያገለግላቸው አንድ አይሁድ ነበር። ወጣት ልጅ ነው። በቃ ይወዳቸዋል። ዝም ብሎ በአካባቢያቸው ሲኖር የነበረ አይሁድ ነው። ይወዳቸዋል ነቢ ሰለላሁ ዐለይሂ ወሰለም። እርሳቸው አንተ አይሁድ ነህ እና ሄድ ከዚህ አላሉት። በቃ ያገለግላቸዋል። እዛ በቃ ይወዳቸዋል። ካን ዩሒቡ ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ይሄ ልጅ ጠፋ ከዚህ አካባቢ። ፈሰአለ ነቢ ሰለላሁ ዐለይሂ ወሰለም ፈቃል አይነ ልጉላም አልየሁዲ፣ ያ አይሁድ ልጅ ጠፋኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ። እነሁ መሪዶ ያ ረሱለላህ፣ እርሱ ታሟል፣ ቤቱ ተኝቷል፣ አንተ የአላህ መልእክተኛ አሏቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ መጠየቅ አለብኝ፣ በእኛ ላይ ሁኔታዋለሁና ጌታቸዋል ነገሯቸው። ቤቱ ሩቅ ነው። ነቢ ሰለላሁ ዐለይሂ ወሰለም በዚያ በተከበረ እግራቸው እየተረማመዱ ሄዱ። እቤት ድረስ ደረሱ። እቤቱ ደረሱ። መቼም ነቢ ሰለላሁ ዐለይሂ ወሰለም ቁርአን እንዳዘዛቸው የሰው ቤት ሳታስፈቅድና ሰላምታን ሳታቀርብ እንዳትገባ ብሏል ቁርአን አይደለ? ሰው ብሎ አይገቡ። ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ እንዳላቸው የዚህ ቤት ባለቤት ብለው አስፈቀዱና ይፈቀድልኛል ግባሉ። ተፈቅዶልሃል ሙሐመድ ግባ አላቸው። አይሁድ ያውቋቸዋል። አይሁዶች ነቢይ መሆናቸውን በደንብ አድርገው ያውቁ ነበር። ለምን ከእስማኤል ዘር ወጣ ከኢስሐቅ ለምን አልወጣም? ነቢይነት ከኢስሐቅ ካልሆነ አንቀበልም ብለው በቅናት በክህደት በትዕቢት ተሞልተው ነው ሳይቀበሏቸው የቀሩት ብዙዎቹ አይሁዶች። ከዚያ በኋላ ልግባሉ። ግባ ይፈቀድልሃል ገቡ። ነቢ ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእስ ልጉላም አልየሁዲ፣ ከዚህ ከአይሁድ ልጅ ራስ ስር ሄደው ቁጭ አሉ። አጽናኑት። ይሄን አይሁድ ነቢይ እንደመሆናቸው መጠን ሰውን ወደ ኢስላም እንዲጣሩ ተልከዋልና ወዲያው ይሄ ልጅ ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሻዳ ያዝ አሉት። ፈነዘረ ልጉላም ኢላ አቢህ ልየሁዲ፣ ይህ ልጅ ወደ አይሁዲው አባቱ ተመለከተ ፈርቶ። መስለም ፈልጓል፣ በጣም ታሟል ልጁ። መስለም ፈልጓል፣ ግን አባቱን ፈራ። አባቱ ገባው መስለም እንደፈለገና እሱን እንደፈራ። ያ ቡነየ አጢዕ አብልቃሲም አለ፣ ልጄ ሆይ የቃሲምን አባት እሺ በላቸው አለ። አየ አይሁዶች ያውቃሉ እውነት ላይ እንዳሉ ነቢ ሰለላሁ ዐለይሂ ወሰለም። ትዕቢት ብቻ ነው የያዛቸውና ያወጠራቸው። ከዚያ በኋላ ልጁ በደስታ አሽሀዱ አን ላኢላሃ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እንዲሁም እርሶ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ይህን ቃል እንደተናገረ ይሄ ልጅ ወዲያው ሞተ ይላል ሐዲሱ ላይ። ፈማተ ልጉላም ይላል፣ ወዲያው ሞተ። ነቢ ሰለላሁ ዐለይሂ ወሰለም በደስታና በሀዘን ወጡ። ግማሽ ደስታ ግማሽ ሀዘን። ደስታቸው ልጁ ከመሞቱ በፊት እስልምናን በመቀበሉ፣ ሀዘናቸው ልጁ በመሞቱ ምክንያት እንዲህ እያሉ ወጡ። ፈኸረጀ ነቢ ሰለላሁ ዐለይሂ ወሰለም ሚን ልበይት ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚን ናር፣ ይህን ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ወጡ። እና ምን ልላቸው ነው? ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያኔ በዘራቸው፣ በቀለማቸው፣ በሃይማኖታቸው በምን አይለዩም ነበር። ሲታመሙ ሂደው ይጠይቃሉ። ዛሬ እንደሚሏቸው አይደለም። አይሁድን ግደል፣ ክርስቲያንን ግደል፣ ገነት ትገባለህ ብለዋል። ወላሂ አላሉም። የአይሁድን እየታመመ ይጠይቁ ነበር። እየታመመን አይሁድ እየሄዱ ይጠይቁ ነበር። ይሄ ብቻ አይደለም። የመጨረሻ ልንገራቸውና ትቀጥላላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ገና ነቢይ ተደርገው ማስተማር በጀመሩበት ጊዜ ስማቸውን የመካ ከሃዲያኖች እያጠፉ ባሉበት ጊዜ አዲስ መንገድ ይዞ መጥቶ የአባቶቻችንን መንገድ ጥሎ ምናምን ብሎ ስማቸውን እያጠፉበት ባለበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ቦታ እየሄዱ እያለ በጣም ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። አንዲት አሮጊት ሴት መንገድ ላይ ያገኙ እንዳጋጣሚ። ይህች አሮጊት ሴት አንተ ልጅ ና እስኪ አንዴችን እንጨት አሸክመኝ አለቻቸው። አታውቃቸውም። ገብቷቸዋል። እቺን እንጨት አንድ አሸክመኝ አለቻቸው። የሆነ እንጨት ካጠገቡ አስቀምጣለች። ነቢ ሰለላሁ ዐለይሂ ወሰለም አነሱላትና ተሸከሙላት። አሸክመኝ እኮ ነው ያልኩህ አለቻቸው። አይ እኔ እሸከምልሻለሁ፣ ቤትሽን አሳይኝ አሏት። አሮጊት ነች። ወደ ቤት ወሰደቻቸው። በጣም ረጅም መንገድ ነው ይላል። ሄዱ። ነቢ ሰለላሁ ዐለይሂ ወሰለም ተሸክመው እዚህ ጋር ነው ቤት ያለች። ነቢ ሰለላሁ ዐለይሂ ወሰለም አስቀመጡላት። እንዳው ልጄ የምከፍልህ ነገር የለኝም አለችው። የምከስብህም ገንዘብ የለኝም፣ ነገር ግን አንድ ምክር ልስጥህ። አንድ ሙሐመድ የሚባል መጥፎ ሰው ተነስቷል፣ ነቢይ፣ አደራ እሱን እንዳትከተል፣ የእሱን ባህሪ ያጊተህ እንዳትበላሽ አለችው። አንተ ጥሩ ልጅ ነህ አለቻቸው። ፈከይፈ ለው ኩንቱ አና፣ ያ ሰው እኔ በሆንስ አሉት ብለው ጠየቋት። አንተ ከሆንክማ በአንተ ላይ እየዋሹና እየቀጠፉ እንጂ እንዳንተ አይነት ደግና መልካም ሰው የለም አለች። ነቢ ሰለላሁ ዐለይሂ ወሰለም
ሰዎች ሳያውቋቸው ይሰድቧቸዋል፣ እንቋሿቸዋል፣ ዝቅ ያደርጓቸዋል። በማንነታቸው ሄደው ሳያቸው ሌላ ናቸው። ምንላቸው ነው? ዛሬ እርሳቸውን ክፉ አድርገው ይቀርጹላቸዋል። ክርስቲያንን የገደለ አይሁድን የገደለ ገነት ይገባል ብሏል ሙሐመድ፣ እንደዚህ ነው ይሏቸዋል። ወላሂ ትክክለኛ ታሪካቸውን ከሙስሊሞች አንደበት ሂዳቸው ስሙ፣ ወይም ደግሞ ስለ እርሳቸው ትክክለኛ ማንነታቸውን ሂዳቸው እዩ። ማንኛውም ነቢይ በእርሳቸው ነው የሚለካው። እርሳቸው የስነ ምግባር ማማ ናቸው። አላህ ስብሐነሁ ወተዓላ ነው ይሄን የመሰከረላቸው፣ ፍጡር እንዳይመስላቸው። ወኢነከ ለዐላ ኹሉቅን ዐዚም፣ ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ ብሎ ነው የገለጻቸው። ስነ ምግባር አላህ አይደለም ያ ጀማዓ አስተውሉ። በታላቅ ስነ ምግባር ላይ ነህ። በቃ የሰው ልጆች የስነ ምግባር ልኬት እርሳቸው ናቸው። ሁሉም በእርሳቸው ይለካል። ይወታቸዋል። ዘካሁ ፊ ኹሉቂሂ ዐለይሂ ሰላቱ ወሰላም ፈቃለ ኢነከ ለዐላ ኹሉቅን ዐዚም ወዘካሁ ሱብሓነሁ ወተዓላ ፊ ዐይኒሂ ዐለይሂ ሰላቱ ወሰላም ፈቃለ ማ ዛገ አልበሰሩ ወማ ጠጋ። ዘካሁ ፊ ዑምሪሂ ዐለይሂ ሰላቱ ወሰላም ፈቃል ለዐምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን። እንደው ስለ እርሳቸው ተወርቶ አይዘለቅም።